ቆይ ምን አይነት ሰው ነሽ እማዬ? ያንን ሁሉ ጊዜ እኔንም አባዬንም ስተዋሽኝ ነበር? እኔን ጨቆንሽ አውሬ አድርገሽ ያሳደግሽኝ ያኔ የቡክር ልጅሽን ስትከባከቢ ከርመሽ ነው ለካ። እባክህ ልጄ አንድ ጊዜ ላስረዳ። ምንም አታስረጂ። አሁኑኑ የአባቴን ቤት ለቀሽ ወደ ልጅሽ አባት ቤት ሂጂ። ቆይ እዚህን ያህል ሰው ማሉር ጨካኝ አድርገሽ ነው የምታስቢኝ ለካ? ውጪልኝ! ወይኔ ሰማሃል። ቆይ ይሄ ነገር መቼ ነው የሚያበቃው? እስከ መቼ ነው እየተረበሽኩ የምቆየው? ቆይ ህልሙ እውን ቢሆንስ? ፈጣሪ ሆይ አንተ ጠብቀኝ። ሜርሲዬ ቀብራራይ ሜርሲዬ። ወይዘሮ እናታችን እንዴት አደርሽ? ደህና ነኝ እሜቴ፣ ማለቴ እመቤቴ። እድሜ ሲጨምር ሰው በደንብ ያስባል የሚባለው ነገር አንቺ በደንብ ማሳያ ነሽ። እንዴት? ያው እመቤትሽ መሆኔን ማወቅሽ ነዋ። ያው እንግዲህ እመቤትሽ ልታዝሽ ነው። ወደ ስራ። ኦሆ ጠረቅ ስማ ሙስጣፋ፣ ይሄንን ጉዳይ ሳልጨርስ ከዚህ ቤት መውጣት አልፈልግም። ነገርኩ፣ ሰማልን ሊያስደነግጥ የሚችል ነገር ማድረግ አለብኝ። ይህንን ካላደረግኩ ደግሞ እኔ ሲፈን የእናቴ ልጅ አይደለም። በጣም ጥሩ። ለማንኛውም ጉዳይ ቢሆን እኔ ስፈልግ ነው። አንተ በጭራሽ እንዳትደውል እሺ? በቃ ቻው። እናቴ ዛራ የት ሄደሽ ነው? ስፈልግሽ አጣሁሽ እኮ። ምን እባክሽ፣ ያቺ ቢጫ ፀጉር እኮ አለቅ ብላኝ ነው። ማናስ ደግሞ እሷ? ወይዘሮ ሜርሲ ነቻ። ምን ነው አንቺ ጋር መታ ነበር እንዴ? መቼም ቤቱን ካላካለለች አታርፍም። እንደዛ እንኳን አይደለም፣ ቅድም ከጂር ጋር አብረው ነበሩ እና ደግሞ ጓደኝነታቸው ጠንክሯል። ገና ነው የተቻልኩት። አዎ በሚገባ ሁለቱ ፍየሎች አንድ ላይ ገጥመዋል። ግን የገባኝ ምንም መፍጠር እንደማይችሉ ነው። እንደዛማ አትበይ። ጂሪ እኮ የእሷ ጓደኛ ከሆነች በኋላ ነው አምነን ሊመርጣት ይቻለው። አየኔ ልጅ፣ የወረት ፍቅር እኮ ማለቂያው ቅርብ ነው። እሱማ ፈጣሪ ወይ እች ልጅ ያለ እኔ መተንፈስ አትችልም እንዴ? የኔ ቤት። አቤት። አንድ አዲስ ነገር አሰብኩኝና ለምን አልነግርሽም ብዬ እኮ ነው ወደ አንቺ የመጣሁት። ቆይ አንቺ በየቀኑ አዳዲስ ሀሳብ ባሰብሽ ቁጥር ማሰብ ማቆሜ እኮ ነው። እንዴት? አሁን እየሆነ እንዳለው። አስጨነቅኩሽ እንዴ? ኧረ በጭራሽ። ለመሆኑ አዲሱ ነገር ምንድን ነው? አምነን ከመረጠኝ ጊዜ በኋላ እኮ ምንም አሪፍ ጊዜ አላሳለፍንም። ስለዚህማ ማታ ለምን አሪፍ ጊዜ እንዲኖረን አላደርግም? በቃ ገባኝ። ከወንድሜ ልጅ ጋር የወይን ጊዜ ለማሳለፍ እያሰብሽ ነው? በሚገባ። በጣም ጥሩ ነው። ስለዚህ አሁን ሄደሽ መዘጋጀት ይኖርብሻል።
እናቴ ዛህራ እየተሰማኝ ያለው ስሜት ልክ ይሁን አይሁን አላውቅም። የኔ ልጅ አቶ አምነን አፍቅረሽዋል? እርግጠኛ ነኝ አፍቅረሽዋል። እናም ደግሞ ውስጥ ገብተሻል። መሸነፍም አልፈለግሽ። እናቴ ነገሮችን ካደረግኩ በኋላ ነው እያሰብኩ ያለሁት። ግን ደግሞ ትክክል አላደረግሽም የኔ ልጅ። ነገሮችን ከማድረግሽ በፊት ልታስቢበት ይገባል። ምክንያቱም ሳናስበው የምንወስነው ነገር ዋጋ ያስከፍላል። ዛራ የወይን መጠጫችን ልሰጥ እንችላለሽ? እሺ አመጣልሻለሁ። አይ እንደሱ አይደለም። እኔና ባለቤቴ ብቻችንን መኝታ ቤታችን ውስጥ የፍቅር ጊዜ እናሳልፍ አስበናል። እኔ ራሴን ወስደው። ወይ ዛህራ ውዴ፣ መቼ የሆነ ነገር ቶሎ የሚገባሽ? እሺ እሰጥሻለሁ። ተመልከቱ፣ ጓደኛዬ የኪችን ዕቃ ይዛ ወይዘሮ ዛህራ መስላለች። ተይ እባክሽ እንደሱ አትበይኝ፣ ይከፋኛል። እያስተካከልኩ እኮ ነው። እንዴት ሆነልሽ ታዲያ? ጨረሽ? አሁን ጨርሳለሁ። ግን አቶ አምነን በዚህ ጉዳይ ቅር አይሰኝም አይደል? አንቺ ልጅ እንዴት ነው የምታስቢው? ወንድ ልጅ ከመጀመሩ ነው ሮማንቲክ ነገር የሚያናድደው። እሱማ በይ በቃ ሳይመጣብሽ ጨራርሺ። የኔና አንቺ ወሬ ነገር መቀጠል ይችላል። አለሁልሽ። ቆይ አሁን ለምንድን ነው የምታለቅሽው? ሰማሃል እናቴ፣ አንቺ በጣም ጥሩ ሰው ነሽ እና ደግሞ የልጅሽ ሚስቱኝ ከአንቺ ጋር ብዛመድ ደስ ይለኝ ነበር፣ ግን አልሆነም። እናም በቻልኩት ሞክሬ ነበር። ሁሉም ሰው እኮ አሸናፊ ሊሆን አይችልም። ልክ ነሽ፣ ግን ይሄ ውድድር ነበር ትልቁ ስኬቴ። ቤተሰብም ሆነ ዘመድ የለኝም እና የነበሩኝ ነገሮች ትቼ ነው እዚህ ውስጥ የገባሁት። ከዚህ ወጥቼ ወዴት እንደሚሄድ በጣም ግራ ነው የገባኝ። በእርግጥ ለአንቺም ሸክም መሆን አልፈልግም፣ ግን ደግሞ ድርጅቱ ላይ ስራ ካለ እያገዝኩሽ ከአንቺ ጋር ብሆን ደስ ይለኛል። እሺ በቃ ተነሽ ታጠቢና እረፍት አድርጊ። አመሰግናለሁ። እችን ብቸኛ ልጅ ልጠቀምባት ይገባል። ምናልባት ወይዘሪት ሜርሲን ለማጥፋት እንደ መሳሪያ ተጠቅመኝ ይሆናል። ስለዚህ በቁጥጥሬ ስር አደርጋታለሁ። ወይዘሮ ሰማል አንድ ነገር ላስታውስሽ። ፈጣሪን ይሁዳ በ30 ዲናር ሲሸጥ እጅን ስሞት ነበር። እናቴ ምን አለ አብረሽኝ ብሆንሽ እና ባማከርኩሽ፣ አቅፌሽ ብተኛው። ምን አለ እንደው ወይዘሮ ዛህራ ታሪክ ብትነግሪኝ።
የኔ ልጅ አቶ አምነንን አፍቅረሽዋል። እናም ደግሞ እልህ ውስጥ ገብተሻል። መሸነፍም አልፈለግሽ። ነገሮችን ከማድረግሽ በፊት ልታስቢበት ይገባል። ዓለሜ ዛሬ ነው ዛሬ፣ ዓለሜ ዛሬ ነው ዛሬ፣ ጄሪዬ ውዴ። ዓለሜ ዛሬ ነው ዛሬ፣ ዓለሜ ዛሬ ነው ዛሬ፣ ጄሪዬ ውዴ። እስክትመጣ እንዴት እንደቸኩልኩ። ቆይ ለምንድን ነው እንደዚህ የምታለቅሽው? ዳቴ ናፍቀኝ። የት ነው ያለችው? እሱን አለማወቄ ነው ለእኔ ትልቅ ሆኖ። አይዞሽ፣ ግን እባክሽ ራስሽ እንደዚህ አትብቺ። ለምን? ምን የምኖርለት አላማ ኑሮኝ ከልክነት ይልቅ ስህተቴን የሚቆጥሩ ሰዎች በዙሪያ ከቡ። ለምን ብዬ እንደዛ አትበይ። እና እንዴት ልበል? እባክህ ባለትዳር ነህ እና ሚስት ትጠብቃለች። ሂድ። እኔ ሚስት የለኝም። አንድ ሁሌም ግራ የሚገባኝ ነገር ቢሆን ለምን ትቀያየራለህ? ለምን ሌላ ሰው ለመሆን ትሞክራለህ? የምትፈልጋትን ሴት እኮ መርጠሃል። ለዛ አንቺ ልጅ ተጠያቂ። ቆይ ግን ባለቤቴ ለምንድን ነው እንደዚህ ያመሻው? የማደርገው ነገር በሙሉ እንዳለ በደመ ነፍስ ነው። አንዱንም አስቤበት አይደለም እኮ። ለምን? እኔን ለመጉዳት? አላውቅም። የመጀመሪያ ቀን ግን ማርፈድሽ በጣም አናዶኛል። ስለዚህ የተበቀልከኝ? ሴቲት ምንድን ነው እንደዚህ አጣድፈሽ የጠራሽኝ? አምነን እኮ እስካሁን አልመጣም። ተይ እንጂ እና ብቻሽን እያከበርሽ ነው። ቆይ ምን ሆኖ ነው ግን እንደዚህ የሚያደርገው? አቤት አቤት! የወንድሜ ልጅ የፈለገውን የማድረግ መብት አለው። ተረጋጊ። እሺ ግን እስኪመጣ ብቻዬን እዚህ መሆን ከበደኝ። አንቺ ኖር ያለሽ? ኧረ ተይ አንቺ ልጅ ተይ እባክሽን። ዘመዱ ስለሆንክ ይሄን ያህል እሱን የምተካልሽ መሰለሽ እንዴ? እንዴ እባክሽ እምቢ አትበይኝ። እሺ ብቸኛ ሆኜ ነው ያደግኩት። ሁሌም አሸናፊ መሆን ነበር የሚመስለኝ። ነገር ግን በመሸነፍ ውስጥ ትልቅ ማሸነፍ አለ። ያንን ካወቅ ታዲያ ለምን አመለካከትን ቀይረው? ትልቁና ከባዱ ነገር እኮ ልብና አእምሮ ማስታረቅ ነው።
ነሽ ውድ ጄሪ? ይመስለኛል ባልሽ ረስቶሻል። ተይ ሜርሲ፣ እንደሱ አትበይ፣ ይከፋኛል። እውነታውን መቀበል ነው። ቆይ እንደዚህ የሚያደርግ ከሆነ ቆይ ለምን መረጠኝ? የምረጡኝ ቅስቀሳ ስላደረግሽ ነው። ቢያንስ እንኳ ለእኔ ትንሽ ጊዜ ሊኖረው ይገባል። ቆይ ግን ምን እየሆንኩ ነው? ከማለት ዳር ወንድ ጋር በሳት እንደዚህ መሆን ይልኩም እንደተሸነፍኩላ ብታስብስ? ስላልመረጠኝ የቀና ቢመስሎስ? እባክህ ይበቃናል፣ ታክሲ ሊወጣ። አዎ ልክ ነሽ። ዛሬ ልጄን ደርኳ ዛሬ ልጄን ደርኳ ዛሬ ልጄን ልጄን እቴን እውነቴን ነው ጄሪዬ። እኔ እንደዚህ አይነት ጊዜ ከአንቺ ጋር አሳልፋለሁ ብዬ አስቤ አላውቅም ነበር። እንደዛ አንቺ ተይ እኔም ያላዝን ሰው አልወድም። እኔ ያለሁልሽ፣ በቃ ዘና በይ እሺ። ጠጪ በቃ ጓደኛዬ፣ ላንቺ ያልሆነ አለምሽ ዛሬ ነው ዛሬ፣ አለምሽ ዛሬ ነው ዛሬ። ባለትዳር ነን እና ሚስት ትጠብቃለች። ሂድ። ስለዚህ የተበቀልከኝ ግን እባክሽ እራስሽ እንደዚህ አትግጂ። እኔ ሚስቴ የማደርገው ነገር በሙሉ እንዳለ በደመ ነፍስ ነው። አንዱንም አስቤበት አይደል? የሰርጌ ለታ ከበሮ ተመታ። ለካችን
ነበረች። አምቢያ አቤት አቤት አቤት! ቱ ሰው አንድ አይነት ሆኖ ይፈጠራል። እስማ አሙል ጭራሽ እኮ ውሃ የተፋው ግንድ መስለዋል። እግዚኦ! ወይዘሪት ጄሪ እንዴት አደርሽ? አቤት ደግሞ እዚህ ምን እየተካሄደ ነው? እሱንማ እናንተ ናችሁ የምታውቁት። እኔ ቁርስ መድረሱን ለመናገርና ቤቱን ለማጽዳት ነበር የመጣሁት። ሜርሲ ሜርሲ። ምንድነው ራሴን የሚከብደኝ? ማታ የጠጣነው ነገር ነው። ሻወር መውሰድ ይኖርብናል። ወይዘሮ ዛራ ቆይ ቤቱን ላያችን ላይ ልጠርጊው ነው እንዴ? እንደምታየው አልተነሳንም። ጊዜ ልሰጭን ይገባል። መልካም ጊዜ ይሁንላችሁ። ቆይ እዚህ ያደረው ማለት ነው? በእኔ ምክንያት ከጄሪ ጋር ተጣልተው እንዳይሆን። ነይ አቤት እናቴ ዛራ። ያየሁትን ማመን አትችይም። ምን አየሽ? ሁለቱ ጓደኛሞች አቶ አምነን መኝታ ቤት ጠርሙስ ታቅፈው ነው ያደሩት። የምን ጠርሙስ? ይመስለኛል ሲጠጡ ነው ያደሩት። አቶ አምነን ከጄሪ ጋር አላደረም። ይሆናል። የኔ ልጅ ስለዚህ ጉዳይ የምታውቂው ነገር አለ? እናቴ አምነን ነገር ነው ያምሽው። እንዴት ደስ ይላል የኔ ልጅ። አይ እናቴ ዛራ፣ ለዛ ነው በምትኩ ጄሪ አክስትየውን አቅፋ ያደረችው። አቶ አምነን ቆይ ለምንድን ነው ማታ ወደዚህ ያልመጣው? ማለቴ የት አድረክ ነው? ወይዘሪት ጄሪ ይህንን ላንቺ ማስረዳት ያለብኝ አይመስለኝም። አዎ ግን ስጠብቅ ነበር እኮ። ለምን አንጠፈሽ መተኛት ትችይ ነበር? ቆይ ከመረጠኝ በኋላ ለምንድን ነው እንደዚህ የሚሆነው? ማታ ያንን የመሰለ ጊዜ አዘጋጅቼ ቀረ። ወይኔ እንጂ የሆነ ነገር ማድረግም አለብኝ። አቶ አምነን አንድ ነገር አስቤ ነበር። ምንድን ነው? የድርጅቱ ስራ እየከበደ ከሆነ እኔም ላግዝ እችላለሁ። አመሰግናለሁ። እባክን ቢያት በለኝ። በስራ ምክንያት ውጭ ማድረግ የለብን እንዴ? የኔ ልጅ ቤት አላደርክም እንዴ? ውይ ጄሪ፣ የሚስትነት ግዴታሽን ካሁኑ መወጣት ጀምረሻል።
የወንድሜ ልጅ ምን አይነት ስራ ገጥሞ ነው? ማለቴ የት ነው ያደርከው? አምነን ተናገር እንጂ